የደጋ ዳሞት ወረዳ በምዕራብ ጎጃም አስተዳደር ዞን ውስጥ ከሚገኙ 14 የገጠር ወረዳዎችና 6 የከተማ አስተዳደሮች መካከል አንዱ ነው። ወረዳው ከክልሉ ርዕሰ ከተማ ባህር ዳር በአዴት ፈረስ ቤት መስመር 112 ኪሎ ሜትር እንዲሁም ከዞኑ ርዕሰ ከተማ ፍኖተ ሰላም በ87 ኪሎ ሜትር ርቀት ላይ ይገኛል። የወረዳው ርዕሰ ከተማ ፈረስ ቤት ሲሆን በሰሜን ከቋሪት፣ በደቡብ ከደንበጫ፣ በምዕራብ ከጃቢ ጠናን፣ በምስራቅ ከቢቡኝና በሰሜን ምስራቅ ሁለቱ ጁነሴ ወረዳዎች ጋር ይዋሰናል። አጠቃላይ የወረዳው የቆዳ ስፋት 65726 ሄክታር መሬት የሚሸፍን ሲሆን ከዚህ መካከል 5262 ሄክታር መሬቱ ለእርሻ ስራ አገልግሎት እየዋለም ይገኛል። 7581 ሄክታር ደግሞ በቅርቀሃ፣ በባህር ዛፍ፣ በደን የተሸፈነ ነው። ቀሪው መሬት በተራራና በከብት ማሰማሪያ የተያዘ ነው። የወረዳው ተፈጥሯዊ መልክዓ ምድር አቀማመጥ ሁኔታ 35% ተራራማ፣ 30% ወጣ ገባ፣ 20% ሸለቋማ እንዲሁም 15% ሜዳማ ገጽታን ይዞ ይገኛል። ከፍታውም ከባህር ወለል በላይ ከ1500 እስከ 3400 ሜትር ይደርሳል። የወረዳው የአየር ንብረት 75% ደጋማ፣ 20% ወይና ደጋና 5% ቆላማ የአየር ንብረት አለው። የወረዳው አማካኝ የሙቀት መጠን ከ9 እስከ 20 ዲግሪ ሴንቲግሬድ ነው። በወረዳው 32 የገጠርና 2 የከተማ በድምሩ 34 የቀበሌ አስተዳደሮች ይገኛሉ። በወረዳው ውስጥ ወንድ 80595፣ ሴት 92982 በድምሩ 179095 ያህል ህዝብ ይኖራል። በወረዳው በዋናነት ከሚመረቱት የሰብል አይነቶች መካከል ገብስ፣ ድንች፣ ባቄላም፣ አተር፣ በቆሎ፣ ስንዴና ጤፍ ሲሆኑም የቅባት እህሎች ደግሞ ተልባ፣ ኑግ፣ የአበባ ጎመንና የመሳሰሉት ይመረታሉ። ወረዳው በአብዛኛው ደጋማ የአየር ጸባይ የተላበሰ በመሆኑ በርካታ የደን ልማትና የእንስሳት እርባታ ይካሄድበታል። በደን ልማት በዋናነት የባህር ዛፍና የቅርቀሃ አትክልት የሚመረት ሲሆን ለጣውላ፣ ለችፑድና ለተለያዩ አገልግሎቶች ጥቅም ላይ ይውላል። በእንስሳት ሀብት ደግሞ የጋማ የቀንድ ከብቶችና ንብ በብዛት ይራባሉ። በመሆኑም በቂ የስጋ የወተትና የማር ምርትም ይገኛል። በወረዳው 12 ልዩ ልዩ የቱሪስት መስህብ ታሪካዊ ቦታዎች፣ 164 አብያተ ክርስቲያናትና የገዳም ተቋማት ይገኛሉ። ከነዚህ መካከል ታላቁ የሰነቦ ተክለ ሃይማኖት የዋሻ ውስጥ ገዳም፣ የሰብለ ወንጌል ፍርስራሽ ሕንጻ፣ የላሊበላ ጅምር ቤተ ክርስቲያንና 44ቱ የውግር የጸበል ቦታ ዋና ዋናዎቹ ናቸው። በአጠቃላይ የወረዳው የአየር ንብረት ለቢራ ገብስ፣ ለእንስሳትና ለደን ሀብት ልማትም ተስማሚ ነው። የደጋ ዳሞት ወረዳም